ማነው ያበደው? ቡዜና ዴቭ፣ ዳኒ፣ ሄርሜላ ወይስ አብርሽ ነው ያበደው? እናንተ ግን የዚህን ያልጨከነውበታል ማለት ነው በወንድማቸው ላይ። የመድኃኒዓለም ያለው ተዋቸውን፣ ዳኒንና ሄርሜላን ተዋት። እንዴት ቡዜና ህግ ቦታ ላይ ያሉ ለምን ህግ ቦታ ላይ ይዘው አይሄዱም? ልክ ለሁለት ተከፍለው በዚህኛው ያሉ ቡድኖች በሆነ ነገር እንዲስማሙ፣ በዚህኛው ያሉ ቡድኖች በሆነ ነገር እንዲስማሙ። ኧረ ተው እናንተ። አሁን ነገ ልጁን አማኑኤል እንዳታገቡት ተው፣ ተው። ነገ አማኑኤል ልጁ እንዳታገኙት ተው። ሳያብድ አበደ ብላችሁ ተው። ግን በኋላ የዘላለም እግር እሳት ነው የሚሆንባችሁ። የሚቆጫችሁን ነገር ነው ዛሬ ላይ እያሳያችሁ እያደረጋችሁ ያላችሁት። በዚህን ያህል ግን ለምን ጨካኝ ሆነን እናንተ? በጣም ተጨካክነናል። እውነት ለመናገር እጅግ በጣም በምን ኃጢአቱ፣ በምን በደሉ፣ በምን ክፋቱ ይህ አንድ ፍሬ ሕፃን ልጅ ከዚህ ወደዚህ ከዚህ ወደዚህ በዝናቡ፣ በፀሐዩ፣ በብርዱ፣ በጩኸቱ፣ በምኑ የሚጉላለው ለምን? ምን ነው በእናታችሁ ምን አለበት ቢቀርባችሁ? ምን አለበት ቢበቃችሁ? ኧረ እናንተ በእናታችሁ ስለ እግዚአብሔር ብላችሁ እንደው ፈራ እግዚአብሔር ይኖርባችሁ እንዴ! ሩታ የልጅሽን አባት ከፈለግሽው ለምን የሆነ ነገር እንዲደረግ አታደርጊም? በቃ የምትሄዱበትን ብትሰርዙስ? ልጁ መሆን ካለበት እንዲሆን ብታደርጉስ? ዳኒና ቡዜ ኦፍኮርስ በእርግጠኝነት ሄርሜላን ነው በቃ ከስራቸው ማጣትና ማሳጣት ያልፈለጉት። ሰው እንዴት ነው በዚህን ያህል ደረጃ እንዴ? የታመመ ሰው ይዛችሁ እኮ እርቃናችሁን አለ መሄድ ያለባችሁ። የታመመ ሰው እኮ ይዛችሁ ፀጉራችሁን አንጨፍራችሁ ወይም ደግሞ ሜካፕ፣ ሎሽን፣ ክሬም ተቀብታችሁ ሊፕስቲክ ድብን ብላችሁ እኮ አይደለም አብርሽ ልታድኑ የምትሄዱት። እሱ ሳይጎሳቆል እናንተ በግድ ካላጎሳቆል ነው ያላችሁት። ግን አይቆጫችሁም? በኋላ ሁላችሁ እግዚአብሔር ምስክሬ ነው፣ ሁላችሁም ይቆጫችኋል። ይሄን ነበር የፈራሁት ብላ ደረት መምታት ጀመረች። እሺ ተሳካልሽ? ኦኬ ፌንት ስለበላ መተቱ ነው ብለሽ አልሽ። ህግ ቦታ ላይ እንሂድ አላችሁ። ህግ ቦታ ላይ ደርሳችሁ ጠቅላላችሁን እዛ ህግ በር ላይ ያለው ህግ አይኑ እናንተ ጋር አያይም። አይኑ ሌላ ቦታ ላይ ነው። ሴት ቂጥ ነው ይሄን የሚያው እንጂ እናንተ እንደዚህ ቦታ ላይ ህግ ጋር ያላችሁ ጠቅላላችሁን አፍሶ ባላስገባችሁ። ጠቅላላችንም ነው የሚጠይቀን አለ። ጠቅላላችሁን እንደሚጠይቃችሁ አውቀህ እዛ ጋር ስትደርስ ሌላ ሀሳብ መቀየር ነው የሚገርመው። እኛ ብለናል መጀመሪያ የሰው ሀሳብ እየሰሙ ነው ሀሳብ የሚያቀብሏችሁ። ማለቂያችሁ ግን መቼ ነው? ዩቲዩብ እንዳለ ግምት ጭምልቅልቅ ነው እያለ ያለው። እውነት መናገር በጣም ብዙ ዩቲዩበሮችን ሳይ የሰው ባል የኔ ነው የምትል እኔ አንድ ነገር ልንገራችሁ፣ እውነቴን ነው የምለው። መቼ እንዲህ አይነት ሴት እንደምትወጣና መቼ እንዲች አይነት ሴት ተበቅላ የሆነ መነጋገሪያ የምትሆንበት ነገር ነው የሚናፍቀኝ። ሁለት ፍቅረኛ ማቾች ሆነው ሁለቱ ፍቅረኛ ማቾች ያለፈ ታሪክ ሊኖራቸው ይችል ይሆናል። አሁን ላይ ባሉበት ግን የባለፈውን ታሪካቸውን እርግፍ አድርገው ትተው አሁን ኤክስ የሚባል ሳይኖራቸው ሁለቱ አንድ ላይ እየኖሩ እያለ ሌላ ሴት በህይወቱ ላይ መታ የኔ ነው ብላ ብትል እንደው አንገቷን ቆርጣ ብትጥላት ዳግመኛ ማንም ሴት ፍቅረኛ ያለው ትዳር ያለው ወንድ ጋር አትቀርብም። ወንዱም ቢሆን ልክ እንደዛው ማለት ነው። አለበለዛ ጠቅላላ ሚዲያው እንዲህ ነው እየሆነ ያለው። ብዙ ሚዲያዎችን እያየሁኝ ነው። ብዙ ዩቲዩበሮችን እያየሁ ነው። ለአንቺ አይሆንሽም ለኔ ነው፣ ለአንቺ አልተፈጠረም የኔ ነው፣ የወሰድሽው የኔን ንብረት ነው፣ የወሰድሽው ከኔ ጋር የነበረ ነው። ኧረ በመድኃኒዓለም ግን ሴቶቹ የምር ሰው ናቸው? እንደዚህ እያወሩ እያደረጉ እየሆኑ ያሉት ሰው ናቸው? እንዲሁም ሴት ናቸው? እንዴት ነው 5 ዓመት የቆየ ፍቅረኛን አላቃ የኔ ነው ያንቺ አይደለም የኔን ነው የወሰድሽው? እኔ እንጃ ማለት አይዶኖ ማን እንደሚሰማን ማን ከቁም ነገር ቆጥሮ ነገራቶችን ወደ ቁም ነገር አድርሶ ወደ ህግ ቦታ አድርሶ እነዚህን ሰዎች እንደሚያስቆማቸው ግራ ነው የገባን። በእውነት ለመናገር በጣም ግራ። እንደኔ እናንተም ግራ ገብቷችሁ ወዴት ነው እየጋለብን ያለ ነው? ወዴት ነው እየተክለፈለፍን ያለ ነው? ወደ ጥልቁ መንገድ እየሮጥን እኮ ነው ያለ ነው። ገንዘብ ወደ ጥልቅ ጉድጓድ እያስገባን ያለው
እሺ ለምን ፌንት በላ አብርሽ? ጫጫታ ግርግር ከተጀመረ ጊዜ ጀምሮ እረፍት ሰላም ሳያገኝ ጤነኛ ነኝ እያለ አይደለም እብድነ የሚፈልገውን ሲጠየቅ እየመለሰ እኔ ጤነኛ ነኝ ምን ሆናችሁ ነው በሰላም ነው ወይ ይላል። አንዳችሁም የረባ መልስ የረባ ነገር ሳትነግሩት ያው ተደፋላችሁ። ልጁን አንከራተቱት፣ አብርሃምንንም ህፃኑንም አንከራተቱት። እኔ ብዙ ጊዜ ነው የምለው የአብርሽ የመጀመሪያ ቀንደኛ ጠላት ቡዜ ናት። ቀንደኛ ጠላት 2000 ማስመሳይ ቡዜም ዳኒም ቡዜም ዳኒም አስመሳይ። ግን የመጀመሪያ ጠላቶቹ ለአብርሃም የገዛ እህት ወንድሞቹ ናቸው። የገዛ እህት ወንድሞቹ ምነው ሚዲያ ቢቀርስ ከሁለት ቪዲዮ በኋላ ላይ ምን አለበት እሱንስ ጤነኛ ካልሆነ ወስዳችሁ የሆነ መልእክት ብታስቀምጡለትና የሆነ የምታደርጉትን ነገር ብታደርጉለት። ዛሬ ዶክተር ጋር ወሰዳችሁት። ዶክተር በጊዜው ምን ሊላችሁ ይችል ይሆናል? ወይኔ በፈጣሪ ስም ኧረ እንደው ወዴት ነው እየሄድን ያለ ነው? በእግዚአብሔር ከስራ ገብቼ ሻወር ገባብቼ ምናምን ቡና ጠጥቼ እርቦኝ ነበረ በልቼ ምናምን ነው እሺ ቪዲዮ የምሰራላችሁ ማለት እንደገባኝ በቃ ድክም ብሎኝ በጣም ሙቀት ስለነበረ በእግሬ ስለነበረ የመጣሁት በቃ ጫማዬን አውላልቄ እግሬ ነበር ላይ ሰቅዬ ቁጭ ብዬ ፊልሙን ያየሁትኝ ማለት ነው። እና በጣም ነበር የደነገጥኩትኝ፣ በጣም ነበር ያዘንኩትኝ። ኧረ ዋንቱ ኧረ እንዲመጡ የሚያወሩትን አያውቁ፣ የሚያደርጉትን የሚሆኑትን አያውቁ። ማነው ከነዚህ ውስጥ ትልቅ ሰው? አሁን እውነት ለመናገር ዴቭ ማለት ትልቅ ሰው ነው። ኧረ ወይኔ ሩታ የምትለው እውነቷን፣ ኤፍሬም የሚለው እውነቱን። አብርሃምን ማግኘት፣ አብርሃምን ማውራት፣ አብርሃምን የፈለጋችሁትን ማድረግ ከፈለጋችሁ እነሱ ምን ይሰራሉ? ወንድምናት እናንተ ናችሁ። ለምን ይዛችኋቸው ትክለፈለፋላችሁ? ዳኒ የሚያደርገውን ነው እያሳጣው ያለው። ዳኒ ራሱ እንደዚህ የሚል ሰው ጤነኛ አይደለም። እውነት ለመናገር ጤነኝነት አይደለም ይሄ፣ ጤና ይጎለዋል። የሰው ልጅ ቀስ ብሎ የሚያስረዳ ሰው፣ የሰው ልጅ በእርጋታ ተነጋግሮ የሚተማመን ሰው ነው ጤነኛ ሰው። ይሄ እንደ አጉል አወቅኩ አለሁ ባይ በኋላ ይጥልሃል። ህግ ቦታ ደረሳችሁ፣ ለምን አልገባችሁ? ለምን አልሄዳችሁም? ለምን አልጠየቃችሁም? ለምን አላናገራችሁ? አይሽ እኛ ያልነው ዴቭ ያለውን ነበረ። ብትሄዱ ልጁ ጤነኛ ነው፣ ምንም እንትን ያልሆነ ህግ ብላችሁ ምን አደረጉክ? ደግሞ ምን መከሩ ካሉት እኮ እሺ ከሩታ ጋርና ከኤፋ ጋር የተገናኘ የተነካካ ሁሉ በቃ የሆነ ነገር ይደረግበታል ማለት ነው። እናንተ ተደርጎባችሁ ነው እንዴ ሚዲያ ላይ እየተንቀሳቀሳችሁ ያላችሁት? ያ ቆሻሻ ደግሞ ለነገሩ ሰው እናቴ ውሸት ካላወራ አይሰራ፣ ውሸት ካልተናገረ ዩቲዩብ አያድግለትም፣ ውሸት ካልተበጠረቀ ዩቲዩብ ቢዝነስ አይከፈለው። ማንም ሰው ሰው ቢኖር ሚሊዮን ሰው ቢኖር ከሚሊዮኑ 10 ሰው ጥርት ያለ እውነተኛና ሀቀኛ ሰው ካለ በቂክ ነው። ሌላው ሀሰተኛና ውሸታም የሆነ ምን ያደርግልሃል? የመድኃኒዓለም ያለ እኔ እውነት ልጁ ነው ያሳዘነኝ። ሁሌ በጣም ልጁ ነው የሚያሳዝነኝ። በዝናቡ መንከራተቱ እኔ እንጃ፣ ገና በልጅነቱ ማየት የሌለበትን ስቃይ እያየ ማደጉ፣ ነገ ሲያድግ እናትና አባቱ፣ አክስት ወንድሞቹ፣ አክስት አጎቶቹ የሚያደርጉትን ያደረጉትን በሙሉ ሳይ ምን ያህል በጸጸት እንደሚሰበር ገና ካሁኑ ነው እየሳልኩት ያለው። ገና ካሁኑ ምን ነው እናንተ ምን ነው በዚህ ነው ያህል በእናታችሁ ምን ነው? የአብርሽ ጤና ካሳሰባችሁ፣ አብርሽን ሰላም ማድረግ ከፈለጋችሁ እኮ ካሜራውን ወርወራችሁ ከካሜራ ጀርባ የምንፈልጋችሁትን ማድረግ ትችላላችሁ። ሴቶቹ የሰው ቤት ከመበጥበጥ ወደኋላ ያሉ ሴቶቹ፣ ሄርሜላስ ምን አለበት ብትታዩ? በቃ ታያቸው። ምን አለ ለእህቶቹ ታዩ ይዳን። ከዛ በኋላ ከአንቺ ጋር መሆንም ከፈለገ ከሩታ ጋር መሆን ከፈለገ ይምረጥ። ይንዛኔ ምን ነው ካብርሽ ወንድ ሌላ አይቀምሰኝም አያቀኝም አያየኝም ማርሽ እንደ ሙጫ አጣብቀሽ በቤት በኩል ልጅ ወደ ራሱ ይመለስ። እንዴት ሰላሙን ያገኝ?
ሁልጊዜ የሰውን ህይወት ለመበጥበጥ ቀላል የሚሆንላቸው ካሜራማኖች ናቸው። የሰው ልጅ ካሜራማን ካልተመቸው ካሜራማን መቀየር ይችላል። ህያብና ኤፋ ሰላም ፈጠሩ ብለው ቤተሰቦቻቸው አስማምቷቸው አስታርቀዋቸው ትላንትና አየች። ዛሬ ተደውላ ተጠርታ ሰርፕራይዝ እያደረጋት መጣች። ታዲያ እንደዚች አይነት ሴት አንገቷ ቢቀላ የሚገርም ነው። ጽጉ እዛ ጋ ሀገር ሰላም ብላ ከልጁ ጋራ የጀመረችው ላይፍ ከአንተ ጋራ ድራማ የሚሆን ምንም አላውቅም። ይሄ በአስማት የቆመ ሰው፣ ይሄ ወስፌ የሆነ ሰው እንኳን ጽጉ ሊነካ ጽጉ ጫፍ መድረሱ በራሱ ጽጉ አብረው መስራቷ በራሱ ይሰቀጥጣል። አንዳንዴ እኮ ሰው ልጅቷ ደግሞ ምን አለች? ያብ የኔና የኔ ብቻ ነው፣ ያብ ለኔ ብቻ ነው። እወይ 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 እወይ! ኧረ ጌታዬ ሆይ እኔ እንጃ የእህቴ ወንድሞቼን ሴቶች ልጆች እንዴት አድርገን እንደምታሳልፍልኝ አይዱን ነው አላውቅም። ወደ ትዳሩ ዓለም ሲገቡ እስከሚገቡ ድረስ የራሳቸውን ላይፍ መስመር ይዘው እስከማያቸው ድረስ ጌታ ሆይ ከሆነ በትክክለኛው ካልሆነ ግን እኔ እንዳያቸው ሁላ አልፈቅድም። በቃ እንዳያቸው ሁላ አልፈቅድም። አይዶን ነው የመድኃኔዓለም ያለ እኔ እዚች ያለሁት ዱባይ ነው። በእርግጥ ገና ናቸው። እናት አባቶቻቸው ስራ ነው የሚውሉት እናቴ ጋር ነው፣ አያታቸው ጋር ነው። ትምህርት ይገባሉ፣ ከትምህርት ይወጣሉ፣ አያታቸው ጋር ነው። እናት አባቶቻቸው ስራ ነው የሚውሉት። ወይኔ ጌታዬ ሆይ እኔ እንጃ ግን ወይኔ አምላክ እስራኤል ሆይ ማለት ሴቶቹ ያልተገረዙ እንዳሉ አልተገረዙም። ለነገሩ ቢገረዙ ኖሮ ይበርድላቸው ነበር። ስላልተገረዙ ነው ያዩት ወንድ ላይ እንዲህ ፍትል ለሚያደርግባቸው ፍትል ወይ ደህና አድርጎ የሚያበርድላቸው ወንድ የለ። ወንድ ሁሉ ሚዲያ ላይ የሚታዩ የተልከሰከሰ ሴት ደህና አድርጎ ያበርዶላት እዛ ወደ ጓሩ ባስቀመጣት ይነካኩ ነካ ያደርጓቸውና ይተዋቸዋል። ከዛ በኋላ እሱ ህይወት ሲጀምር በፍጹም ህይወት ልትኖር አትችልም ብለው ህይወትን ካልበጠበጥኩ ካላመሰቃቀልኩ ይላሉ። ሴቶቹ የማይፈለጉበት ቦታ ላይ አልፈልግሽም፣ ሂጂልኝ፣ ህይወቴን አትበጥጭኝ ብትለው በፍጹም ትፈልገኛለህ። እኔ ለአንተ አንተ ነህ የኔ። እንዴ ምን ጉድ ነው እናንተ? ኧረ ምን ጉድ ነው ሴቶች እባካችሁ፣ ምን ጉድ ነው? ምን ጉድ ነው እያየን ያለ ነው? እኛ አንድ ሰው ላይ ብቻ የሆነ ፎከስ እያደረግ ነው። በጣም ብዙዎችን እያየሁ ነው። ትናንትና እችን ልጅ ተመልከቷት፣ በእናታችሁ አሳድጓት። ከዚህ በፊት አብርሽ ጋር ሰርተው ቪዲዮአቸው 8000 ደርሶ ነበር ብዬ ያልኳት ልጅ ጋር ራሱ ያቺ አንድ ቆሻሻ ልጅ የማይፈልጋት ልጅ ይኸው የእሷንም ህይወት ልትበጠብጥ መጣች። አክስቷ ድረስ ሄዳ እሱ የኔ ነው የመጀመሪያ የድራማዬ ክፍል ተጀመረ፣ አንቺ በፍጹም ለእሱ አትሆኝም፣ እሱ የመድሃል እኔ እንጃ አምላክ እስራኤል። ኧረ ጌታዬ ወንድ እነዚህ አይነት ሴቶችን እንደው ወይ አጥፋልን ወይ አብርድልን። እውነት ያብርድልን ብቻ፣ በምንም አድርጎ በምንም ያብርድልን። ምን ሆኑ ሴቶቹ? ምንድን ነው የሚበሉት? ምንድን ነው የሚጠጡት? እንዲሚፈትልባቸው እንዲሚዞርባቸው ምንድን ነው የሚጠጡትና የሚበሉት? ከኛ የተለየ እንጀራ ይሄ በርገርና ፒዛ ይሆን እንዴ እንደሚያደርጋቸው? እናንተ በርገርና ፒዛ እየበሉ ከሆነ እንዲሚፈትልባቸው ያዩት ወንድ ላይ ካልተሰካን፣ ያዩት ወንድ ላይ ካልተንጠለጠልን የሚሉት ወንዱ የራሱን ህይወት መኖር የማይችል ወንዱ የራሱን ላይፍ ማስተካከልና ከራሱ ህይወት ጋር ከፈቀደው ሰው ጋር እንዲኖር የማያደርጉት እነሱ የፈለጉትን እስከመጥበጥ እነሱ የፈለጉትን ለማድረግ ይሄን ያህል ዲፕ እየገቡ የሰውን ህይወት በፍጹም ልክ እነሱ ተጽፎ ተዘጋጅቶ እግዚአብሔር ለእነሱ ይህን ሰው የሰጣቸው ይመስል በፍጹም አንተ ለዚህ ለኮንትራት ለድራማ ላይፍ ለዚህ ለኮንትራት ለውሸት ህይወት ኪችን ውስጥ ሰው መጥቶብኝ ነውና እውነት ለመናገር እጅግ በጣም ነው የሚያሳፍረው። እኛ እኮ በእኛ ጊዜ እኔ እንጃ ስለኛ ጊዜ ስንቱን አውርተን ስንቱን እንጨርስ። በዘጠናዎቹ እኮ በእናታችሁ ኧረ ተለምነንም እኮ አንገኝም። ኧረ ተለምነንም መውጫ መግቢያ ሳጥተውንም እኮ በፍጹም እሺ አንላቸው፣ በፍጹም እሺ አንላቸውም። እኛ እኮ ሃይ ስኩል ላይ ነው ፍቅርን እንኳን የጀመርነው፣ ኤሌመንተሪ እንኳን አይደለም። ያሁን ልጅ እኮ ኤሌመንተሪ ፍቅር ጀምሮ ኤሌመንተሪ ወንድ ሴት ልጅ ሴት ወንድ ልጅ ተዋውቀው እንኳን እኮ
ቋሚ ሆነው እኮ አይደሉም። ከኤሌመንተሪ ላይፍን ከኤሌመንተሪ ፍቅርን ይጀምራሉ። ሃይስኩል ላይ ሲደርሱ ትምህርት አይማሩ ያቆማሉ። እኛ እኮ ሃይስኩል እንኳን ስንማር እኮ ሃይስኩል ላይ ስንሄድና ስንመጣ አብሮን የሰፈር ልጅ ይሄዳል እንጂ ከሌላ ወንድ ጋር እንኳን ከታየን ያ የሰፈር ልጅ ነበረ ግርግራችንን ሰብሮ የሚያስገባን የነበረው። እኛ እንደዛ ነው ያደግነው። እኛ እንደዛ ነው የኖርነው። ነፍስ መጽሐፍ እናምጣ ደብተር እናምጣ ብለን ስንወጣ እንኳን እኮ ወንድማችን እኔ ታላቅ ወንድሜ ልጅ ከወለድኩኝ በኋላ ገርፎኛል ቀጥቅጦኛል ብዬ ብላችሁ አታምኑ። የእናቴን ተውት። ሁለተኛ ልጅ ከወለድኩኝ በኋላ እናቴን መታኛለች። እንኳን የመጀመሪያ ልጅ ማለት የመጀመሪያ ልጅ የወለድኩኝ ጊዜ ነው ታላቅ ወንድሜ ቀጥቅጦኝ። ትንንሾቹ የመጨረሻዋ እህቴ እኮ ሽማግሌ ተልኮላት ሽማግሌ ሳይላክላት 5 ዓመት ዩኒቨርሲቲ ስትማር አብራው ስትሄድ ስትመጣ ማንም ሰው ሳያውቅ ሚስጥር ከእህቶቿ ውጭ ማንም የሰፈር ሰው ሳያውቅ ሽማግሌ ተልኮላት ሽማግሌ እቤት ውስጥ ገብቶ ታላቅ ወንድሟ እንደ ነብር ነበር የሚፈራው። ሽማግሌ ሰው ተልኮለት እጮኛውን አያገኝም በፍጹም የለም። የመጨረሻዋ እህቴ በሱ እኔ አሁን ላይ አግብታ 2 ወልዳ ምናምን ሳይ እንደ ሰው ዘላ እንደ ሰው ታውቃ እንደ ሰው ብድ ብላ እንደ ሰው አለው ብላ በቃ የመጨረሻዋ እህቴ ናት። ምንም ነገር እንዲጎልባት እኔ አሁንም ራሱ በቃ እኔ መጀመሪያ ሴት አይደለሁኝ። ከታላቄ በፊት አንድ ሴት ነበረች ሞታለች፣ ከታላቅ ወንድሜ ማለት ነውና ሶስተኛም ቢሆን ቤት ውስጥ ሴት ነኝ መጀመሪያ። አሁን ላሉት ማለት ነው 5 ነን ከኔ ጭምር ሴት አሁን በህይወት ያለን 5 ነን። እግዚአብሔር ይመስገን እድሜያቸውን ያርዝምልኝ መጨረሻዎቻቸውን ያሳምርልኝ። ሁሉም ያገቡት ትዳር ያዙ ናቸው። አንዷ እንዲሁም ስዊድን ልትሄድ እየጨረሰላት ነው ባሏ። 2 ልጆች አላት። ሱዳን ነበሩ፣ ከሱዳን ኢትዮጵያ ገቡ። አሁን ማዘጋነች ያለችው እሱ እዛ ነው ያለው። እየጨረሰላቸው ነው ሊወስዳቸው እናትና ልጅ። ሌሎቹ በትዳር ዓለም ውስጥ ነው እየኖሩ ያሉት። አንደኛዋ ባሏ ሞተ፣ ልጇን ከእናቷ ጋር ማዘር ጋር እያሳደገች ነው ልጇን። ሰው ሽማግሌ ተልኮለት ይፈራል። ሰው ሽማግሌ ተልኮለት ይሳቀቃል። ሰው አግብቶ ይፈራል። አግብተን ታላቅ ወንድማችንን እንደ ነብር ነው የምንፈራው። አስተዳደጋችን ነው። ያሁን ልጅ እንኳን ወንድሙን እናት አባቱን ይፈራል። እንደው እግዚአብሔርንስ ይፈራል። እንኳን ሰው እግዚአብሔርን ይፈራል። ታዲያ ይሄ መዓት አያወርድብንም? መዓት አያመጣብንም? አንድ ሴት እኮ የተፈቀደችው ለአንድ ወንድ ነው። አንድ ወንድ የተፈቀደው እኮ ለአንድ ሴት ነው። በዚህ ያህል እንደው እንደ ዝንብ ውር እያልን የሰው ህይወት የምናስበጠብጥ ሄርሜላ ምን አለበት ይታየው። በቃ ምን አለ ጤናውን ብትሰጪው። በቃ ከልጄ ጋር ለኑር ካለ ልጁ ምን አለበት ከእናትም ከአባትም ነጠለሽ ብቻውን ከሚያድግ እናትም አባትም ከምታስቀሪ ምን አለበት ብትታየው። በቃ ምን አለ የራስሽ ህይወት ብትኖሪ፣ ምን አለ ለራስሽ ብትኖሪ። ቡዜስ ምትሆኚ ምን አለ ብትፋጪው። ወይ ካዳንሹ ደግሞ ከሄርሜላና ከዳኒ ውጭ አንቺና ወንድምሽ ሆናችሁ ማሳከም፣ ማጸበል፣ ማጸለይ እንዴ በግድ ፑሽ አድርጋችሁ ታሟል ይሄን ደረት እየመታችሁ ይሄን ነበር የፈራሁት የሚሉት መልእክት ለማን ነው? ለእኛ ወይስ ለራስሽ? አባታችሁ ግን በህይወት አለ? መቼም አያይም አልሰማም አትሉ ነው። አባታችሁ ግን የምር በህይወት አለ? እናታችሁስ በህይወት አለች? እንዴት አስቻላቸው? እንዴት አስችሏቸው ይሄን ያህል ጊዜ አብርሽ እንደዚህ ሲሆንባቸው? መቼም ሳይደውልላቸው አይቀርም፣ ሳያወራቸው አይቀርም። እየደወለ እያወራቸው እስከሆነ እነሱ ጤናውን አይጠይቁትም። በዚህ ያህል ማርዘሙ ለምን አስፈለገ? በዚህ ያህል መንዛዛቱ፣ መግማማቱ፣ መቆሸሹ ለምን አስፈለገ? ነገ እያንዳንድሽ እያልኳኮ ይገባል። አንዲት እናት አለች ሚዲያ ላይ ልጇ እንዴት አባቷ እየጠፈጠፈች የምትሰራ ማለት ነው። ሳታይ እናት እየቀረጸቻት አሉ። እኔን ያሉ እናቶች ልጆቻቸውን እየረገጡ የሚያኖሩ እንኳን ፍቅረኛ ያለ ይቅርና ብላ ብትል እግሯን የምትሰብር እናት አለች። እነዚህ ደግሞ እናትና አባትን ቤተሰብ የሌላቸው ዘላን እንዝህላሎች፣ የጫካ ሰዎች፣ የሜዳ አህዮች ትውልዱን አግማሙት። ወይ እንደ ሰው አያስቡ፣ ወይ እንደ እንስሳ አይሆኑ።
የአብርሽ ነገር ግን ያሳዝናል በእውነቱ።